ሰላም ጤና ይስጥልን ኑሯችሁን በሁሉም የአሜሪካ ግዛት ላደረጋችሁ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ መስማት እንፈልጋለን ለምትሉ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜም ሁለት ከኢሚግሬሽን ጋር የተያያዙ ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁን የተለቀቁ ዜናዎችና መረጃዎችን ይዤ መጥቻለሁ። የመጀመሪያው ታላቅ ሰበር የምስራች ነው። የአሜሪካ ሴኔት የሀገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲን በጀትን ሲያጸድቅ ስደተኞችን ለማባረር ለማሰር የሚውለውን በጀት ጥርቅም አድርጎ ዘግቶታል። የቆሙ ወይም የዘገዩ የኢሚግሬሽን ፕሮሰሶች ማለትም የግሪን ካርድ፣ የአሳይለም፣ የሥራ ፍቃድ፣ የዜግነት፣ የአጀስትመንት ኦፍ ስታተስ ሂደቶችና ሌሎች የኢሚግሬሽን ጉዳዮች በፍጥነት ወደ ስራ ይመለሱ ይሆን? ውሳኔው ለስደተኞች እረፍት፣ እፎይታ፣ ሰላምና መረጋጋት ያመጣ ይሆን? ወይስ አሁንም የአሜሪካን ኑሮ በስጋትና በሰቀቀን እንድንገፋ ተፈርዶብን ይሆን? ዝርዝሩን አብራችሁን ስትቆዩም ትሰሙታላችሁ። በመቀጠል በአሜሪካ የሚኖሩ ህገወጥ ስደተኞች በኢሚግሬሽን ክሶች ላይ የዋስትና መብታቸውን በማንኛውም መንገድና ሁኔታ ሙሉ በሙሉ ስለመከልከላቸው የተሰማውን ሰበር መረጃ ማካተነዋል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ብቻ ጀሯችሁን አውሱን። እኔ ደግሞ ዜናዎችንና መረጃዎችን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ። የአሜሪካ ሴኔት ለ42 ቀናት የዘለቀውን ከፊል የመንግስት ስራ ማቆም ወይም ፓርሻል ገቨርንመንት ሸትዳውን ለመፍታት የሀገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲን የገንዘብ ድጋፍ ፓኬጁን ሙሉ በሙሉ በዛሬው ዕለት ማጽደቁ ተሰማም። ሆኖም ግን ይህ በጀት የአይሲኢ ኢሚግሬሽን ኤንድ ከስተም ኢንፎርስመንት ወይም በአማርኛው የኢሚግሬሽንና የጉምሩክ ማስከበር ባለስልጣን እንዲሁም ሲቢፒ ከስተም ኤንድ ቦርደር ፕሮቴክሽን ወይም በአማርኛው የድንበር ጥበቃ የሚባለውን የነዚህን ሁለት ተቋማት በጀት ሙሉ በሙሉ ጥርቅም አድርጎ ዘግቶታል። ይህ ለስደተኞች ልዩ ትርጉም ይኖረዋል። Let's get right to Chad Pergram on the phone to explain what went down while you were sleeping to reach this deal to fund DHS. Chad. Well, they are halfway there toward ending this partial government shutdown, this shutdown for 41 plus days with the Department of Homeland Security. There was a vote in the middle of the night, a little bit after 2 o'clock this morning, where the Senate, with a skeleton staff through, it wasn't a formal roll call vote, agreed to fund DHS. But not fund ICE and not fund parts of customs and border protection. በጀት የተፈቀደላቸው ተቋማት ቲኤስኤ የትራንስፖርትና የደህንነት አስተዳደር በአየር ማረፊያዎች ወይም በአየር መንገድ ላይ ተፈጥሮ የነበረውን ረጃጅም ሰልፍ ለመቀነስና ሰራተኞች ደመወዛቸውን እንዲያገኙ በጀቱ በልዩ ሁኔታ ጸድቆላቸዋል። ኤፍኢኤምኤ የፌዴራል ድንገተኛ አደጋ መከላከል ለአደጋ ጊዜ ምላሽ የሚውል ሙሉ በጀት ተመድቦለታል። የባህር ጠረፍ ጠባቂ ኮስት ጋርድ የሚባለው መስሪያ ቤት ለመደበኛ ስራና ለሰራተኞች ክፍያ የሚሆን የገንዘብ ድጋፍ ሙሉ በሙሉ በዛሬው ዕለት ጸድቆላቸዋል። በአሜሪካ የመንግስት መስሪያ ቤት አወቃቀር መሰረት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለት ወይም በአማርኛው የሀገር ውስጥ የደህንነት መምሪያ መስሪያ ቤት ማለት በስሩ አይሲኢን፣ ሲቢፒን፣ ቲኤስኤን፣ ፌማን እነዚህን ተቋማት አቅፎ የሚይዝ አንድ ትልቅ የአሜሪካ መስሪያ ቤት ነው። ይህ መስሪያ ቤት በጀት እንዳይደረግለት ዲሞክራቶች ሽንጣቸውን ገትረው ለረጅም ጊዜ ሲከራከሩ ነበር። በክርክራቸውም ፍሬ እያፈሩ መጥተዋል። በተለይ አይሲኢ የሚባለው በዚህ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስር የሚንቀሳቀሰው እጅግ አስከፊና አሰቃቂ የሚባለው በፖሊሶች የሚመራው ይህ መስሪያ ቤት ስደተኞችን በማሰር በማንገላታት በር ሰብሮ በመግባት መኪና ሰብሮ በመግባት ስደተኞችን እረፍት የነሳው ይህ ተቋም በዛሬው ዕለት በጀት እንዳይኖረው ሙሉ በሙሉ በሴኔቱ ተዘግቶበታል ማለት ነው። በጀት ያልተፈቀደላቸው ተቋማት ቀድመን እንደጠቀስነው የአይሲ እና የሲቢፒ የሚባሉት ተቋማት ሙሉ በሙሉ በጀት አልተፈቀደላቸውም። አይሲኢ እንዴት ስራውን ሊቀጥል ይችላል? የዕለት ከዕለት እንቅስቃሴያቸውና ዋና ተግባራቸው ኢሚግራንትን ማሳደድ፣ ኢሚግራንትን ማሰር፣ ኢሚግራንትን ማሰቃየት፣ አጠቃላይ ኢሚግራንት የሚባሉት በአሜሪካ ምድር ተረጋግተው ኑሯቸውን እንዳይኖሩና ከአሜሪካ እንዲባረሩ ማድረግ
አልሞ የሚንቀሳቀሰው ይህ የአይሲ እና የሲቢፒ የሚባለው መስሪያ ቤት በዛሬው ዕለት በሴኔት በጀቱ ሙሉ በሙሉ ጥርቅም ብሎ ቢዘጋበትም ፕሬዚዳንት ትራምፕ ግን አንድ መላና ዘዴ ዘይደዋል ተባለ። እሱም ምንድነው? እነዚህ ተቋማት ዋን ቢግ ቢዩቲፉል አክት ኦባባ ከሚባለው በጀት እንዲያገኙ ፕሬዚዳንት ትራምፕ ፈቅደዋል ነው የተባለው። እኒህ ሽማግሌ ፕሬዚዳንት እጃቸውን ቢይዟቸው በአንድ እጃቸው የሚያመልጡት የማይያዙ የማይጨበጡ ውሸታቸውና ቅጥፈታቸው ከእድሜያቸው ጋር አብሮ የማይሄድ እንደዚህ አይነት ዘዴዎችን እየዘየዱ ፖለቲካውን የአሜሪካን ፖለቲካ ከማመሰቃቀላቸውም አልፈው የሰው ልጅ ህይወትንም ግራ እያጋቡ ነው ተብለዋል። እነዚህ ግራ አጋቢ ፕሬዚዳንት ታዲያ በዛሬው ዕለት 75 ቢሊዮን የአሜሪካ ዶላር ለነዚህ ለአይሲ እና ለሲቢፒ ተቋማት መድበዋል ነው የተባሉት። ስደተኞችን የማሰር የመያዝና የማባረር ተግባሩ እንደ በፊቱ ቀጥ ብሎ ባይቀጥልም በተቆራረጠ መልኩም ቢሆን ይቀጥላል ነው የተባለው። ከዚህ በፊት አይሲኢ የሚባለው መስሪያ ቤት አንድን ስደተኛ በያዙ ቁጥር ሰራተኞቻቸው ዳጎስ ያለ በጀትና የቀን አበል እንደሚያገኙ ይታወቅ ነበር። አሁን ግን እሱ አይቀጥልም ነው የተባለው። ለስደተኞች የሚደረጉ ጥበቃዎች ዲሞክራቶች በጀቱን ለመከልከል የተገደዱት በአይሲኢ አሰራር ላይ ጥብቅ ቁጥጥር እንዲደረግ ፈልገው ነው። ስደተኞችን በተመለከተ የሚከተሉት ለውጦች እንዲደረጉ ሴኔቱ ውይይቱን ተወያይቶ ዋና ዋና ውሳኔዎችን አሳርፏል። አንደኛ፣ ሴንሲቲቭ የሆኑ ሎኬሽኖችም እንደ ሆስፒታል፣ ትምህርት ቤትና ቤተ እምነት ባሉ ቦታዎች ላይ የአይሲ ሰራተኞች ገብተው ሰዎችን እንዳይይዙ የሚከለክል ጥብቅ ሕግ እንዲወጣ በዛሬው ዕለት ተደንግጓል። ሁለተኛ፣ ቦዲ ካሜራ የአይሲ ሰራተኞች በስራ ላይ እያሉ ካሜራ እንዲያደርጉና ድርጊቶቻቸው በሙሉ በቪዲዮ እንዲቀረጹ የሚያደርግ አዲስ ረቂቅ ሕግ በዛሬው ዕለት ጸድቋል። የመኖሪያና የቪዛ ጉዳዮችን በተመለከተ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሙሉ በጀቱን ማግኘቱ ለስደተኞች አንዳንድ የጎላ ጠቀሜታ አለው ተብሏል። በበጀት እጥረት ምክንያት ተዘግተው የነበሩ ወይም ስራቸው ዘግይቶ የነበረ የኢሚግሬሽን ቢሮዎች ወደ መደበኛ ስራቸው ይመለሳሉ ተብሏል። የቪዛም፣ የአሳይለም፣ የግሪን ካርድ፣ የስራ ፍቃድ፣ አጠቃላይ የአጀስትመንት ኦፍ ስታተስ ሁሉም የኢሚግሬሽን ፕሮሰሶች በአስቸኳይና በፍጥነት ስራቸውን ስለሚጀምሩ በአሜሪካ ምድር በከፍተኛ ሁኔታ ሲስተጓጎሉ የነበሩ ስደተኞች አሁን እፎይታ ያገኛሉ ተብሏል። በኢሚግሬሽን መስሪያ ቤትም ፔንዲንግ ኬዝ የተባለው በሙሉ ወደ መደበኛ ስራው በአስቸኳይ ይመለሳል ነው የተባለው። ይህ ለስደተኞች ትልቅ እፎይታን ይዞ የመጣ ነው ተብሏል። የወደፊት ስጋቶች ግን ተተንብየዋል። ሪፐብሊካኖች አሁን በጀቱ ሳይፈቀድላቸው ስለቀረ የአይሲ እና የድንበር ጥበቃ ክፍል የሚባለውን በኋላ ላይ በሌላ የወደፊት ስጋቶች ሪፐብሊካኖች አሁን በጀቱ ሳይፈቀድ የቀረውን የአይሲ እና የድንበር ጥበቃ ክፍል በኋላ ላይ በሌላ የህግ መንገድ ብቻውን ለማጽደቅ አቅደዋል ነው የተባለው። አይሲ ተጨማሪ ቢሊዮን ዶላሮች ከፕሬዚዳንት ትራምፕ ሊያገኝ ይችላል የሚል ስጋትም እየተንጸባረቀ ነው። ይህ ደግሞ በሀገር ውስጥ የሚደረገውን የፍተሻና የማፈናቀል ስራ የበለጠ ሊያጠናክር ይችላል የሚል ስጋቶች ተተንብየዋል። ይሁን እንጂ ስጋቱ ብዙም ርቆ የሚሄድ አይደለም ነው የተባለው። ዋናው ሴኔቱ ነው የተባለው። ሴኔቱ ያላጸደቀው ነገር እዚህ ግባ የሚባል ተግባር አይኖረውም ነው የተባለው። ወደ ቀጣዩ ዜናና መረጃ ስናልፍ በአሜሪካ የሚኖሩ ህገወጥ ስደተኞች የዋስትና መብታቸው በማንኛውም በየትኛውም ሁኔታ እንዲታገድ የአሜሪካ ጠቅላይ ፍርድ ቤት ወይም ሱፕሪም ኮርት ውሳኔ አስተላለፈ። የፍርድ ቤቱ ውሳኔ ምንነት? ከዚህ ቀደም በዩናይትድ ስቴትስ ውስጥ ለረጅም ጊዜ የኖረም ስደተኞች የመባረር ሂደታቸው በፍርድ ቤት በሚታይበት ወቅት በዋስትና ወይም በቦንድ የመፈታት መብት ነበራቸው። አዲሱ የፍርድ ቤቱ ውሳኔ ግን ይህንን በአስገራሚ ሁኔታ ሽሮታል። የግዴታው አሰራር ፍርድ ቤቱ ስደተኞች ያለ ህጋዊ ፍቃድ ወደ አሜሪካ ከገቡ እንደ አመልካች ስለሚቆጠሩ እስከሚባረሩ ድረስ በስር ላይ መቆየት ግዴታ አለባቸው ሲል በ4 ነጥብ ወስኗል። ይህ በተለይ በአሜሪካን ሀገር ሰነድ ለሌላቸው ህገወጥ ስደተኞች ነገሩ ከድጡ ወደ ማጡ እየሆነ መሆኑን ያመላክታል። የዋስትና ችሎት መከልከል። እነዚህ ግለሰቦች ወደ ኢሚግሬሽን ዳኛ ቀርበው በዋስትና ለመፈታት የመጠየቅ መብታቸው ሙሉ በሙሉ ታግዷል።
የጅምላ ማባረር አጀንዳ። ይህ ውሳኔ የፕሬዝዳንት ትራምፕን ሰፊ ማስ ዲፖርቴሽን የሚባለውን አጀንዳና የፖለቲካ መፈክር አስፈጻሚ ነው ተብሏል። እነዚህ የሱፕሪም ኮርት ዳኞችም ለፕሬዝዳንት ትራምፕ ያደላ አሽቃባጭና ጊዜያዊ የሆኑ ዳኞች ናቸው ሲሉ የዲሞክራት አባላት ኮንነዋቸዋል። ስደተኞች በዋስትና ተለቀው ጉዳያቸውን ከውጭ እንዲከታተሉ ከማድረግ ይልቅ ታስረው እንዲቆዩ በማድረግ የመባረር ሂደታቸውን ያፋጥነዋል ሲሉ ነው ዲሞክራቶች የዚህን የፍርድ ቤት ውሳኔ የተቃወሙት። መንግስት ብዙ ሰዎችን በአንድ ጊዜ በስር ላይ አቆይቶ በቀጥታ ወደ ሀገራቸው ለመላክ ምቹ ሁኔታ ይፈጥርለታል ነው የተባለው። የአቃቢ ሕግ ፓም ቦንዲ አስተያየት። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ፓም ቦንዲ ይህንን ውሳኔ በአክቲቪስት ዳኞች ላይ የተገኘ ትልቅ የፍርድ ቤት ድል ሲሉ አሞካሽተውታል። በዚህ ላይ እንግዲህ አክቲቪስት ዳኞች እያሉ የሚጠሯቸውና በአክቲቪስት ዳኞች ላይ ድል ተቀዳጅተናል እያሉ እነ ፕሬዚዳንት ትራምፕ እና እንዲሁም የፕሬዚዳንት ትራምፕ ጠቅላይ አቃቢ ሕግ የሆኑት ፓም ቦንዲን ጨምሮ እንደዚህ አይነት ሐሳብ አስተያየት የሚሰጡባቸው ዳኞች እነማን ናቸው ካላችሁን፣ ቀደም ሲል የዋስትና መብት መከበር አለበት፣ ስደተኞች የዋስትና መብታቸው ተከብሮ የፍርድ ቤት ሂደታቸውን እየተከራከሩ ስራቸውን እየሰሩ ሳይታሰሩ ሁኔታውን መከታተል አለባቸው ብለው የሚሟገቱትን ዳኞች ነው እንግዲህ አክቲቪስት ዳኞች ብለው የዳቦ ስም የሰጧቸው። እጅግ በጣም አስገራሚ ነገር ነው። በአሁኑ ጊዜ ውሳኔው የጸናባቸው ግዛቶች ይህ ህግ በአሁኑ ወቅት በሁለት ዋና ዋና የይግባኝ ሰሚ ፍርድ ቤቶች ስር ባሉ ግዛቶች ላይ ተግባራዊ ሆኗል። አንደኛ 5ኛው ወረዳ ፊፍዝ ሰርኪዩት ቴክሳስ፣ ሉዚያና እና ሚሲሲፒ ናቸው። 8ኛው ወረዳ ኤይዝ ኩርት ሰርኪዩት የሚባለው አርካንሳስ፣ አይዋዋ፣ ሚኒሶታ፣ ሚዙሪ፣ ነብራስካ፣ ሰሜን ዳኮታ እና ደቡብ ዳኮታን ያጠቃልላል ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከኢሚግሬሽን ጋር አሁን የወጡ ሰበር አስቸኳይ አንገብጋቢ ዜናዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላሙንና መልካሙን ሁሉ እየተመኘን ይህ የዩቲዩብ ቻናል አዲሳችሁ ከሆነና ከዚህ በፊት አይታችሁ ሰምታችሁት የማታውቁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ ተመሳሳይ መረጃዎች ሲወጡ ከመቅጽበት እጃችሁ ይገባሉ። ይህ የዩቲዩብ ቻናል ደግሞ ከዚህ በፊት ሁሌም የምትከታተሉትና የቻናሉ የዘወትር አድማጭ ከሆናችሁ በላይክ እና በኮሜንት ሐሳብ አስተያየታችሁን አስተላልፉ። እኛም ለምትሰጡት ኮሜንት ልዩ እውቅና እንሰጣለን።